ወለደ መለኮት አለ ወይስ የለም? ያልተወለደ ፐርሰን አለ። መለኮት ሼር የሚያደርግ ያልተወለደ ፐርሰን አለ። ልክ ነው። እባክህን ያልተወለደ መለኮት አለ? መልሱ የተመለሰ መሰለኝ። ያልተወለደ ፐርሰን አለ መለኮት ሼር የሚያደርግ። ስለ ፐርሰን አልጠየቅኩህም። ያልተወለደ መለኮት አለ ወይስ የለም? የምትናገረው ፐርሰን የምትናገረኝ ፐርሰን ነው። በቃ ግልጽ እኮ። ቆይ ስለ ፐርሰን አላወራሁም። እየጠየቅኩ ያለሁት መለኮት ማለት ነው። እያወራህ ያለው ስለ ፐርሰን ነው። የምታወራው ፐርሰን አይደለም እንጂ ፐርሰን ነው። አረ በለው ኤሰንስና የምትጠይቀው ስለ ፐርሰን ነው እኮ። የጠየቁት ጥያቄ ያልተወለደ ኤሰንስ አለ ወይ? ያልተወለደ ኤሰንስ አይባልም። ያልተወለደ ፐርሰን አለ ነው። ሼር የሚያደርግ አይባልም ትለኛለህ እንዴ? ቆይ ያልተወለደ ካልተባለ ጥቅስ አምጣልኝ። ያልተወለደ መለኮት አለ የሚል ጥቅስ አምጣ። አረ እየጠየቅኩ ነው ያለሁት እንዴ? ጥያቄ እኮ ነው የጠየቅኩ ያለሁት። ያልተወለደ በየትኛው ጥቅሷን አምጣልኝ። ያልተወለደ ዝም ብሎ ኮንጀክቸር ስለሚሆን ወደ ጥቅስ እንምጣ። ወደ ጥቅስ አንዴ ተረጋጋ። ቆይ ተረጋጋ። መጀመሪያ የመለስከው ወደ ጥቅሷ ጥያቄ ለመጠየቅ ጥቅስ መጥቀስ አለብኝ እንዴ? ጥያቄ ምክንያቱም ዝም ብሎ መጽሐፍ ቅዱስ የሌለ ነገር ብጠይቅህ አሁን ቁርአን ውስጥ የሌለ ነገር መጠየቅ እችላለሁ? ዝም ብዬ መጠየቅ እችላለሁ? ለምሳሌ አሁን አረ ተረጋጋ። ለምሳሌ እጠይቃለሁ። ልክ አንተ የጠየቀው አረ ተረጋጋ እንዴ። አሁን ለምሳሌ እግዚአብሔር ጎንተውና ለምሳሌ አምላክ አለ ወይስ የለም ቢጠይቅህ የግድ አምላክ የለም የተባለ ነገር ባይብል ላይ የተጻፈ ነገር መኖር አለበት? አለ መጽሐፍ አለ ተብሎ የለም ተብሎ ኖ አይደለም። እግዚአብሔር አምላክ የቡ ሰነፍ ነው ይላል መጽሐፍ እኮ። እሱን እኮ ነው የሚለው። ስለዚህ ያ አካል የለም ብሎ የሚናገረው አካል የግድ ጥቅሱን አንብቦ ነው ማውጣት ያለበት? ጥቅስ ማምጣት ዝም ብለን የሆነ አየር ላይ ዝም ብለን ከምንነጋገር ጥቅስ ላይ መሬት ላይ ወለድና ጥቅስ አምጣ እኮ። ይኸውልህ አንተ እኮ ነው ያልከው ወንጌል ላይ ባይብል ላይ እሺ፣ ሶስት መለኮት ማለት ሶስቱም አካል አሁን እነዛ ሶስት ፐርሰኖች አሉ ተባብለናል ብለሃል አንተ፣ እምነትህም ነው። ስለዚህ ያ ከሶስቱ ፐርሰን አንዱ የተወለደው ማለትም ኢየሱስ ምንድን ነው ብለኸኛል? መለኮት ነው፣ ኤሰንስ ነው ብለኸኛል። ነው ሰዎች ምን አልከ? ኤሰንስ ነው አልከኝ። ኤሰንስ ያልተወለደ ሌላ ኤሰንስ አለ ወይ አልኩህ። ሌላ ኤሰንስ የሚባል የለም። አንድ ኤሰንስ ነው ያለው። ከአንዱን ኤሰንስ ሼር የሚያደርግ ፐርሰን ነው የተወለደው እኮ። ያልተወለደ ኤሰንስ አለ ወይ የለም? አይ አሁን ግልጽ ነው ያያቸው። አሁን እዚህ ጋር የተናገርኩት በጣም ግልጽ ነው፣ ግን አይፈልግም። ያልተወለደ ኤሰንስ አለ ወይ የለም? እባክህን መልስልኝ። ያልተወለደ ኤሰንስ አለ ወይስ የለም? የተወለደ ፐርሰን አለ፣ አንዱን ኤሰንስ ሼር የሚያደርግ የተወለደ አላልኩም። ያልተወለደ ኤሰንስ አለ ወይ? አለ፣ ፐርሰን አለ፣ ኤሰንስ ሼር የሚያደርግ። ቆይ ያልተወለደ ኤሰንስ አለ ወይስ የለም? ኤሰንስ ፐርሰን አልጠየቅኩም። ኤሰንስ ነው ያልኩህ። አንተ ኤሰንስ ነው የጠየቅኩህ። መልስ ኦልራይት። አሁን መልሱ ተመልሶልሃል ብራዘር። አሁን ወደ ጥቅስ አምጣልን እስኪ። ጥቅሷን አምጣልን። አረ ያልተወለደ ኤሰንስ አለ ወይስ የለም? ስለ ፐርሰን ነው ያልተወለደ ስትል ወዲያው ፐርሰን ነው እየተናገርክ ያለው። ፐርሰን አልጠየቅኩም። እባክህን ፐርሰንና ኤሰንስን ለይተህ እወቅ በመጀመሪያ። እሺ መለኮት ያልተወለደ መለኮት አለ ወይስ የለም? ፐርሰን ተወለደ ገና የምትል ያችን ቃል ስትጠቀም ስለ ፐርሰን እያወራ ነው። ያልተወለደ አለ ወይስ የለም? እናመሰግናለን። ጥያቄው ተመልሷል። አትፈልግም? ጥቅስ የለም። ጥቅስ አምጣና በጥቅሱ እናወራ። ጥቅስ አምጣ። እሺ ተመልሷል። ምኑን የተመለሰው? እኔ ስለ ኤሰንስ ተጠየቀ፣ አንተ ስለ ፐርሰን ታወራለህ። ጥያቄን ራሱ አልተረዳህም ከጅምሩ። አንተ ራስህ ጥያቄውን አወቀው። ምን ላይ እየጠየቅክ እንዳለ እንኳን አታውቅም። እየጠየቅክ ያለው ፐርሰን እየሆነ ኤሰንስ ትጠይቀኛለህ። የምጠይቀው ፐርሰን ነው። እኔ ስለ መለኮት ኮንክሉድ እንዳደረግልህ ኤሰንስ ነው።
እኔ እኮ አዳምጠኝ እንዴ አልጠየቅኩም። እኔ ስለ ኢሳስ ስለ ፐርሰናል አልጠየቅኩም። ስለ ኢሳስ ነው። እሺ በቃ አልተግባባንም ማለት ነው። መጽሐፍ ቅዱስ እውነተኛ ነው፣ አይለወጥም። ምኑን ነው? መጽሐፍ ቅዱስ አይዋሽም፣ እውነተኛ ነው እኮ። ምን ነው? መጽሐፍ ቅዱስ ያሸንፋል። እናመሰግናለን። ማንን ነው የሚያሸንፈው? ማናቸውንም ከጨለማ የሆነው ማናቸውንም ብርሃንን በራ ጨለማ ማለት ነው። መልስ ካለ ወገናችን አንዴ መልስ ካለ መልስ ከሌለ ደግሞ ማውራት ልታችሁና ታብታ መልስማ በደንብ ስኩዌርሊ ያውም በተገቢ ሁኔታ እኮ ካለ እኔ ስለ ኤሰንስ ሲጠይቅ ስለ ፐርሰን እያወራ ያለው አንዴ ኧረ ተረጋጋ። ፐርሰን እያወራ ኤሰንስ አትጠይቅም። ኤሰንስ እያወራ ፐርሰን አትጠይቅም። በቃ ሚውት አድርግ፣ ግዴታ አይደለም። ሁለቱን መለየት አልቻልክም አንተ። ሁለቱን ኤሊ ዛፍ ላይ እንድትወጣ አትገደድም ይላል ኡስታዝና፣ እስቲ አንተ ሚውት አድርግ አንዴ። ግዴታ አይደለም። ፈኒ አለ አሎ። ኦኬ ሰምተዋል? ጥያቄን ሰምተዋል? ይቅርታ ትንሽ ርቄ ነበረ ከእንትኑ አንዴ ድገምልኝ። ኦኬ ከማርያም የተወለደው መለኮት ነው ወይስ አይደለም? ነው ቃል ስጋ ሆነ መለኮት ነው የተወለደው መለኮት ነው። በደንብ ያዘ ቃል ስጋ ሆነ ስለምን? እሺ ችግር የለም። ከማርያም ያልተወለደ መለኮት አለ? ቅድም ልጅቷ ጠይቃኝ ነበር። እንደዛ የሚባል ነገር የለም። ቃል በቃል መልስልኝ። ቃል በቃል ይቅርታ ማብራሪያ አይደለም የፈለኩት። መለኮት ቃል በቃል መልስ። ቆይ ተረጋጋ። ቆይ መለኮት ስንት ነው ብዬ አልጠየቅኩም። የጠየኩት ጥያቄ ምንድን ነው? መጠየቅ አለባት። በአካል ተወልዷል እያልከኝ መለኮት ስንት ነው ብለህ ማለት ሆነ ምን መጠየቅ እንዳለብኝ ማውቀው እኔ ነኝ። ኧረ ተረጋጋ። እኔ ምን መጠየቅ እንዳለብኝ ማውቀው እኔ ነኝ። አንተ እንደዚህ ጠይቅ ብለኝ አይደለም የሚጠይቀው። እሺ ቀጥል። ኦኬ ጥያቄውን ከማርያም የተወለደው ሉቃስ 1:31 ላይ እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ የተባለው የወለደችው የኢየሱስ ባለው አካል ኤሰንስ ነው ወይም ደግሞ መለኮት ነው ብለኸኛል። ይሄን ያዝልኝ። ከማርያም ማህፀን ያልተወለደ መለኮት አለ ወይስ የለም? በቀጥታ መልስልኝ። ያልተወለደ መለኮት የለም። ያልተወለደ የሚባል መለኮት የለም። አንድ መለኮት ነው ያለው። አመሰግናለሁ። ያልተወለደ መለኮት የለም። ኦኬ መለኮት ቃል ስጋ ሆነ ስለተባለ ሌላ ያልተወለደ መለኮት የሚባል የለም። ቆይ ችግር የለም። አብ ተወልዷል ከማርያም? አልተወለደም። አብ መለኮት ነው ወይስ አይደለም? መለኮት ነው። ሼር ያደርጋል። ወልድ ሼር የሚያደርገው መለኮት እሱም ሼር ያደርገዋል። የአንዱ መለኮት ማለት ነው። አብ መለኮት ነው ወይስ አይደለም? ነው ግን ከወልድ የተለየ መለኮት የለውም። ቆይ አልጠየኩም። ከማርያም ማህፀን የሚወለደው መለኮትን ሶስት እያደረጋችሁ ነው እናንተ። ትሪኒቲ መቼም አይገባችሁ። አላደረኩም። ቆይ አላደረኩም። ከማርያም የተወለደው ምንድነው ያልከኝ? መለኮት ነው አልብኝ። መለኮት ያ አንድ መለኮት። አብ ከማርያም ተወልዷል ወይስ አልተወለደም ስል አልተወለደም አልከኝ አይደል? ኦኬ ካልተወለደ አብ መለኮት ነው ወይስ አይደለም ብዬ መለለም መለኮት ነው አልከኝ ነው። ኦኬ የአብ መለኮት ተወልዷል ወይስ አልተወለደም? የአብ መለኮት የሚባል የለም። የአብ የወልድ ነው። የወልድ እንዴ ስንቴ ነው የምንናገር ነገር እኮ የአብ ስንቴ ነው ነገር አንዴ ማስረጃ ተረጋጋ። ኧረ ተረጋጋ። ቆይ የአብ መለኮት ተወልዷል ወይስ አልተወለደም? እንደዛ የሚባል ታሪክ የለም። የአብ መለኮት አይባልም። ለአብ መለኮት የለውም። የአብ ከወልድ የተለየ መለኮት የለውም። ወልድ ከአብ የተለየ መለኮት የለውም። ኧረ ተረጋጋ። ለአብ መለኮት አለው ወይስ የለውም? ከወልድ የተለየ መለኮት የለውም። ያችን አንድ መለኮት ነው ሼር የሚያደርጉት። ቆይ የጠየቁት ጥያቄ ምንድን ነው? ቆይ ለአብ መለኮት አለ ወይስ የለውም? የለውም። ከወልድ የተለየ ወይ የለውም? ኦኬ የኔ መልስ ደግሞ ምንድነው? አለው ግን ከወልድ የተለየ መለኮት አይደለም። የሱ መለኮት አለው። ቆይ አለው። ያ መለኮት ተወልዷል? የተወለደ እኮ ወልድ ነው አይደል? እኮ ለአብ መለኮት አለው አልከኝ። ያ መለኮት ተወልዷል ወይ? የአብ መለኮት የወልድ ነው።
ወልድ ቃል ስጋ ሆነ ስንል መለኮት ተወለደ እያልን ነው አይደለ? መለኮት ተወለደ ስጋ ሆነ እያልን ነው። የአብ መለኮት የወልድ ነው ወይስ አይደለም አልጠየቅኩህም። የአብ መለኮት መጠየቅ አለብን። እሱን ካልጠየቅ ይሄ ጥያቄ ምን አይደለም በራሱ አይደለም። እንደዚህ ብለህ ጠይቅ ብለህ አንተ የምትመራኝ አንድ ነገር ልንገርህ። እኔ በሙስሊሞች አረዳድ እንድመልስልህ አትጠብቅ። ይህንን ማወቅ እኔ ኦርቶዶክስ ቴዎሎጂያን የሚያስተምሩትን ነው ልመልስልህ የምችለው እንጂ ኡስታዝ የሚያስተምሩን ልመልስልህ አልችልም። ወይ በእምነቴ ላይ ቆሜ እኮ ነው የጠየቅኩህ ያለሁት። በእምነቴ ላይ ቆሜ እኔም በራሴ እምነት ላይ ቆሜ ነው መልስልኝ እኮ የምትመልስልኝ መልስ እኮ ነው። አሁን እኔም እኮ በራስህ እምነት የምታምነውን እምነት መልስልኝ ያለው አሁን ጥያቄው ቆይ ተረጋጋ። አሁን ጥያቄው የአብ መለኮት ተወልዷል ወይ ከማርያም ማህፀን? የአብ መለኮት የሚባል የለም። የአብ የወልድ ነው። ያ አንድ መለኮት ተወልዷል። ይሄ ነው በቃ የኛ መልስ። የአብ መለኮት፣ የወልድ መለኮት፣ የመንፈስ ቅዱስ መለኮት ተብሎ አይከፈልም። ያ አንድ መለኮት በሶስቱ አካል ውስጥ ሆኖ ይኖራል። ሼር ያደርጉታል። ያ አንድ መለኮት። ቆይ አንዴ ቆይ። ኢየሱስ በሚወለድበት ጊዜ በኢየሱስ ውስጥ መለኮት አለ አይደል? እንዴ ቃል ስጋ ሆነ እያልን ኧረ የጠየቀውን መልስ። መለኮት አለ አይደል? ቃል ስጋ ሆነ እኮ ነው እና ታዲያ የስ እሺ ቆይ ተረጋጋ። ቆይ ያኔ ኢየሱስ ክርስቶስ በማርያም ሕፃን በነበረበት ጊዜ አብ የት ነበረ? ኦኬ ለመለኮት እዚህ ነው እዚያ ነው በዛ በኩል በዚህ በኩል አንልም። መለኮት ሙሉ በኩል ነው። ሁሉም ቦታ አለ። መለኮት የሌለበት ቦታ የለም። ተረጋጋ። እግዚአብሔር ሰማይ ላይ ነው ያለው። ባይብል እንደዛ ይላል። ምድር ላይ የምናደርገውን አይሰማም? ቆይ አያይም አይሰማም አላልኩም። ያ ባህሪ ሙሉ በኩል ነው። ፈጣሪ በምድር ላይ ነው። በዛ ነው በዚህ በኩል ነው አትለው። ሙሉ በኩል ነው። ሁሉም ቦታ ካለ ኦሪት ዘፍጥረት ምዕራፍ 11 አንቀጽ 5 ላይ የሰዎች የሰሩትን ግንብ ለማየት እግዚአብሔር ወረደ አለ። ከየት ነው ወዴት የወረደው? ምን መሰለህ እግዚአብሔር በአርያም አለ ስንል ቆይ ልንገርህ። ተረጋጋ። ከየት ወዴት ነው? የባይብልን ይሄ ጥቅሶችን አንድ በአንድ እንዲህ እየፈታችሁ ምንድን ነው የሚባለው እየለቀማችሁ በጣም ትሰራላችሁ። ልንገርህ እግዚአብሔር ተጸጸተ ይላል። እግዚአብሔር የሚጸጸት አምላክ ነው። አልጠየቅኩህም። ተጸጸተን ፈጣሪ ይጸጸታል ልትለኝ ነው? ኧረ አልጠየቅኩህም። ያልጠየቅኩህን አታውራ። አዎ ስለዚህ በአውዱ እንፈታው። ያንንም በአውዱ እንፈታዋለን። ተረጋጋ። ቆይ እግዚአብሔር ይሄ ቦታ ነው አይባልም። መለኮት ከኛ አይደል? አብ መለኮት ነው ብለን ታምን ከሆነ ወይም ደግሞ እግዚአብሔር ኦሪት ዘፍጥረት ምዕራፍ 11 አንቀጽ 5 ላይ የሰው ልጆች የሰሩትን ግንብ ለማየት ወረደ አለ። ከየት ወዴት ነው የወረደው? እኮ እየነገርኩህ ነው። ያንን በአውዱ እንፈታዋለን። እዚህ ጋር አምታ አትቀላቅለው። አውዱ ነው ጥያቄው እኮ ነው። ወረደ ይላል። ወዴት ወረደ? ቆይ ወዴት ወረደ እኮ ነው ጥያቄው። ኦኬ ሰማይ የት ነው ያለው? አንተ ጠይቀህ ምን ነው ሰማይ የት ነው ያለው? በየት በኩል ነው ያለው ሰማይ? የቱ ጋር ነው ሰማይ ያለው? ኧረ በለው ቆይ ልጠይቅህ። አይ አንተ አሁን ወረደ ካልከኝ የት ሰማይ በየት በኩል ነው ያለው? ስንት ሜትር ነው ወደ ላይ? ስንት ያህል ነው ሰማይ? እግዚአብሔር ሁሉም ቦታ የመላ ነው። እኔ እነግርሃለሁ። አናውቅም ትበል አላውቅም በል። አታውቅም አትበል። ለምሳሌ አንተ እያሰብክ ያለው ወልድ ስጋቱን መለኮት ጠፋ ወይ ደግሞ የመንፈስ ቅዱስ መለኮት አብሮ ስጋ ሆነ እንደዛ እያልክ ከሆነ ተሸውዳል። አላልኩም። እኔ ያላልኩትን ነገር አትበል። አሁን የጠየቀው ጥያቄ ወደ ጥያቄ ተመለስ። ድገሙ። ጥያቄ እንዳላልክ ታያዋለህ። ድገሙ። ኦኬ አብ መለኮት አለው ብለኸኛል። ያ አብ ተወልዷል ወይ? አብ ግን አብ አባት ነው። ስለዚህ ሊወለድ አይችልም። የተወለደው ያህዌ ተወልዷል። ያህዌ ተው፣ አብ የሚለውን ተው። ያህዌ ተወልዷል። ያህዌ እኮ እግዚአብሔር እያለ ነው። እግዚአብሔር ነው መለኮት ነው። እግዚአብሔር ተወልዷል ወይ? አዎ ያ መለኮት ቃል ሆኖ ቃል ደግሞ ስጋ ሆኖ ተወልዷል። ዮሐንስ አንዳንድ የሚነገረን ይሄንን ነው። እስከ 14 ያለው እግዚአብሔር ተወልዷል። ቆይ እግዚአብሔር ተወልዷል። አዎ ቃል እግዚአብሔር ነበር እኮ ቃል እግዚአብሔር። ተረጋጋ። ቆይ የእግዚአብሔር ልጅ ነው የተወለደው ወይስ ደግሞ እግዚአብሔር ነው የተወለደው? ኦኬ አሁን አንተ እዚህ ጋር በደንብ አዳምጠኝ እሺ፣ እንዳታቋርጠኝ። 30 ሰከንድ ብቻ ስጠኝ። ያ እግዚአብሔር መለኮት ነው። ያንን እግዚአብሔር የሚለውን ቃል ብዙ ጊዜ አይተህ ከሆነ በባይብል ላይ ለአብ ይጠቀመዋል ደጋግሞ። እግዚአብሔር አብ
እግዚአብሔር የሚለውን ቃል ለአብ ደግሞ ይጠቀማል። ስለዚህ የእግዚአብሔር ልጅ ብንል የአብ ልጅ እያልን እንደሆነ ይታወቃል። እግዚአብሔር ግን መለኮት ነው። ስንጸልይ ወደ እግዚአብሔር ነው፣ ወደ መለኮት ነው እንጸልየው። ስፔሲፊካሊ ለአብ፣ ስፔሲፊካሊ ለወልድ፣ ስፔሲፊካሊ ለመንፈስ ቅዱስ አንጸልይም። ስለዚህ ቃልም እግዚአብሔር ነበረ ካለ ያ ቃል መለኮት ነበርን እያልን ነው። ያ መለኮት ደግሞ ስጋ ሆነ እያልን ነው። እግዚአብሔር የሚለው ቃል ለአብ በተደጋጋሚ አለ ውሏል። ስለዚህ የእግዚአብሔር ልጅ ብንል ችግር የለውም። የእግዚአብሔር ልጅ ብንል ችግር የለውም። ታኒ የጠየቅኩህ ምንድን ነው? የእግዚአብሔር ልጅ ነው የተወለደው ወይስ እግዚአብሔር ነው የተወለደው ነው አይደል ያልከኝ? እሺ ምንድን ነው ማለት የመለስከልኝ መልስ ምንድን ነው? ገብተህ የለውን ነገር አውቆ ነው ያወራው። እግዚአብሔር ልጅ ነው። እግዚአብሔር የሚለውን አብዛኛውን ጊዜ ለአብ ስለምንጠቀመው ቆይ አንዴ ለምን እግዚአብሔር ተወለደ አልከኝ ታዲያ? እግዚአብሔር ልጅ ከሆነ ቃልም እግዚአብሔር ነበር አለና ቃልም እግዚአብሔር ነበር አላለም ብሏል አላለም? የእግዚአብሔር ልጅ ነው ወይስ እግዚአብሔር ነው የተወለደ? ቃልም እግዚአብሔር ነበር አይደለም? አንዴ እሱን አልጠየቅኩም። የእግዚአብሔር ልጅ ነው የተወለደ ወይስ እግዚአብሔር? እየነገርኩህ ነው። እግዚአብሔር የሚለውን ብዙ ጊዜ ለአብ እንጠቀምበታለን። በብሉይም በአዲስ ኪዳን ብትመጣ ለማን እንጠቀማለን አላልኩም። ጥያቄ እግዚአብሔር የሚለው ቃል ለማን እንጠቀማለን አይደለም ጥያቄ። አውቃለሁ በደንብ ቃል እንዴት ብመልስ ነው የሚገባህ አንተ? እንዴ ለራስን ግራ ገብቷል ማለት እግዚአብሔር የሚለውን ቃል ለአብ ደጋግመን እንጠቀመዋለን። በብሉይም በአዲስ የተወለደው ገላትያ 4:4 ላይ የዘመኑ ፍጻሜ በደረሰ ጊዜ ከሴት የተወለደ ልጁን ላክ የተባለው እግዚአብሔር ራሱን የተወለደው ወይስ ልጁን የተወለደው? እኮ እያብራራሁልህ እኮ ነው። መጀመሪያ ዮሐንስ የተናገረውን ነገር መቀበል አለብህ። ቃልም እግዚአብሔር ነበር ካለ ቃልም ስለ ዮሐንስ አንዳንድ አልጠየቅኩም። ከነጭራሹ አልጠየቅኩም። የእግዚአብሔር ኦይ አረ ተረጋጋ። 30 ሰከንድ ስጠኝ። መጀመሪያ እኮ ሰጠው ዝም አልኩ። ያልጠየቅኩውን ነገር ገብተህ አውርተህ ወጣ። ምንም ነገር ከጥያቄ ጋር የማይገናኝ ነገር ምንድን ነው ያልኩት? እሺ አንድ ደግመህ ንገረኝ። ምን ያልኩት ካዳመከኝ ምንም የማይገናኝ ነገር አወራ። እስቲ ምን አወራው? አንዴ ንገረኝ። እግዚአብሔር ብዙ ጊዜ ኧረ ከምን ያመጣዋል? ከራሱ እንጂ ሐሳብ እኮ እውቀት ነው። ሐሳብ የሚባለው በውስጥ ላይ የሚገኝ እግዚአብሔር ልጅ የምንለው ለዛ እኔ ያልጠየቅኩትን ጥያቄ እኮ ነው የመለስከው። እሺ እኔ እንዴት እንደምንግባባ ፈጣሪ ነው ያውቀው። እሺ ቀጥል። አይ በቃ ይኸውልህ ምን መሰለህ፣ መጀመሪያ የሆነ ነገር ለራስህ ቢገባ ኖሮ ሰዎች እንዲገባቸው በትክክል ማስረዳት ትችል ነበር። ለራስህ ስላልገባ ምን ያልገባኝ? አረ ተረጋጋ። ለራስህን ብዥታ ውስጥ ነው ያለው። አልገባህም ነገራቶች ውስብስብ ሆኖ። ለምሳሌ ምኑ ላይ ነው ብዥታ የተፈጠረበት? ብዥታ ውስጥ ያለውማ የተወለደው እግዚአብሔር ነው ወይስ እግዚአብሔር ልጅ ነው? የተወለደው መለኮት ነው ወይስ መለኮት አይደለም? ብዥታ ውስጥ ነው ያለው እኮ። እየነገርኩህ እኮ ነው። አንተ እኮ ማለት ነው መልሱን እኮ አለመቀበል ትችላለህ፣ ግን አትሊስት የኔን መልስ ስማ ነው እያልኩ ያሉት። ቃልም እግዚአብሔር ነበር ካለ ቃልም መለኮት ነው እያልኩ ነው። ያ መለኮት ነው የተወለደው። የእግዚአብሔር ልጅ የተባለበት ምክንያት ደግሞ እግዚአብሔር የሚለውን ቃል በተደጋጋሚ ለአባት እንጠቀመዋለን፣ ለአብ እንጠቀመዋለን። የእግዚአብሔር ልጅ ብንለው ምንም ችግር የለውም ነው እያልኩ ያሉት። ይሄ ነው እንግዲህ መልስ። ሌላ የተለየ መልስ የለኝም። ግን ሌላ ጥቅስ አንስተህ ምናልባት ከዛ አንጻር ማየት የተወለደው እግዚአብሔርም ነው የእግዚአብሔር ልጅም ነው ሁለቱም ነው የተወለዱት አይደለም። ይኸው ባይብል የተጻፈበትን ነገር መራት አለብህ። አንደኛ ነገር ቀድም እኮ ብያለሁ እኮ የጠየቀው ጥያቄ ይኸውልህ። ቆይ አንተ ተረጋጋ። የተወለደው እግዚአብሔር ነው ወይስ እግዚአብሔር ልጅ ነው ስልህ እግዚአብሔር የተባለው አብ ነው ትለኛለህ። እግዚአብሔር መለኮት አይደለም መለኮት አይደለም። እግዚአብሔር መለኮት ነው በአንተ እምነት መለኮት ነው። በቃ ቃል እግዚአብሔር ነበር ካል ቃል መለኮት ነበር እያልን ነው። በቃ ስለ ቃል ጠየቁም። የተወለደው እግዚአብሔር ነው ወይስ የእግዚአብሔር ልጅ ነው? የተወለደው ቃል እኮ ነው እኮ። ማን ነው እሱ ቃል? ያ ቃል እኮ እግዚአብሔር እኮ ነው። እግዚአብሔር ነበር አለ። ማን ነው ያ ቃል? የእግዚአብሔር ልጅ ነው ወይስ? ቆይ ያ ቃል እሺ ቃል የተባለው ኢየሱስ ነው እንበል፣ ችግር የለም። ወይም ወልድ ነው እንበል። ወልድ አብ ነው? ወልድ አብ ነው አይደለም። በአካል ይለያያሉ። ቅድም እኮ ብያለሁ። በመለኮት ግን ችግሩ ይሄ እኮ ነው። አሁን የተወለደው ማን ነው ስልህ የእግዚአብሔር ልጅ ወይስ እግዚአብሔር ስልህ አንድ ጊዜ መለኮት እግዚአብሔር ተወለደ ትላለህ። አንድ ጊዜ እግዚአብሔር የሚለውን ነገር ከአካል ጋር ነው የምታያይዘው። እንደዛ ነው። እግዚአብሔር አካል አይደለም። እግዚአብሔር ፐርሰን አይደለም። እግዚአብሔር መለኮት ነው። እግዚአብሔር ፐርሰን አይደለም ወይ? ፐርሰን አይደለም ወይ?
እግዚአብሔር መለኮት ነው፣ ፐርሰን አይደለም። ግን ለአብ ተጠቅመነዋል። እግዚአብሔር እያል ተጠቅመነዋል። ቆይ እግዚአብሔር የሚለው ተርም ፐርሰን አይደለም። ሊሆን ይችላል፣ እንደ ፐርሰንም ሊሆን ይችላል ለአብ ሲውል ማለት ነው። ነገር ግን እግዚአብሔር መለኮት ነው፣ ፐርሰን አይደለም። አብ ሲሆን ግን ለአብ ስናለው ግን ፐርሰን ሊሆን ይችላል፣ እግዚአብሔር አብ ብንል ማለት ነው። ቆይ ኧረ ተረጋጋ። ቆይ ይኸው ተምታቶብሃል። መልክ ለዛ እኮ ነው ቅድም ምን አልከኝ? እግዚአብሔር የሚለው መለኮት ነው ፐርሰን አይደለም አልክ። ተመልሰህ ደግሞ ሊሆን ይችላል አልክ። ሜቢ በሚቋንቋ ነው አብ ተደጋግሞ ተጠቅመነዋል። አብ እግዚአብሔር አብ ብለን ደጋግመን ተጠቅመነዋል። አብ የተባለው አካልንም መለኮትንም ያሳያል። አብ የተባለው ለምንድን ነው? አብ የተባለው አባት ስለሆነ ለዛ እኮ ነው። አብ መሆን አይችልም። ወልድ ከሌለ አብ በራሱ ቆይ የግብር ስም ነው ወይስ የግብር ይሄ አባት የሚለው አብ የሚለው ቃል የግብር ነው ወይስ የመለኮት ቃል ነው? ማለት የግብር ነው። አብ አባት ማለት ነው። ግብር ነው። ቆይ አሁን ችግር የለም። ቆይ ተረጋጋ። አሁን የተወለደው ወይስ ወልድ ነው የተወለደው? አልኩ በአካል ያ ሰው የሆነው አምላክ ወልድ ነው። ቅድም እኮ ተናግሬያለሁ፣ እየደገምኩ ነው ባይዘው። ስለዚህ አብ አልተወለደም። ምን እንደሚያስቅ ራሱ ነው እየገረመኝ ነው። እውነት ምን እንደሚያስቅ አልተወለደም እኮ የአንተ ግራ መጋባት ነው ያሳቀኛለሁ። አይምሮን አትዝጋው። መጀመሪያ ለመረዳት ምን ነው የሚሉት ኦርቶዶክሶች እያወሩ ነው፣ ክርስቲያኖች ምን እያወሩ ነው የሚለው ለመቀበል ተዘጋጅ መጀመሪያ። ቆይ ተረጋጋ። እኔ ስላጠናው ስለማውቀው ነው የጠየቅኩ ያለሁት። ብታቆማ አትጠይቀኝም። ብታቆማ የአብ መለኮት ብላ አትጠይቀኝም። ስላላጠና ነው ክርስትና። አንዴ ቆይ ክርስትና እንኳን በሙስሊሞች ጥያቄ ላይ ነሳበት ቀርቶ ክርስትና ራሱ በራሱ ላይ ጥያቄ የሚያነሳ እምነት ነው። ራሱ በራሱ ላይ እንኳን ሙስሊሞች ቀርቶ እንኳን ሙስሊሞች አጥንቶት ጥያቄ ላይ ያነሱ ቀርቶ ክርስቲያኖች ራሳቸው እንኳን ክርስትናን ካጠኑት ጥያቄ በጥያቄ ነው። በጣም ብዙ አይነት ክርስቲያን ያለው ለዛ ነው። ለዛ እኮ ነው እንደዛ ያልኩት አይደል? ሙስሊሞች ከምትፎክሩ ጥያቄ ለምን አትጠይቁም? ከምትፎክሩ ዝም ብላችሁ ሚውት አድርግ። ጥያቄ ለምን አትጠይቁም ይላል። አሁን ምን ጋዜጣ እያነበብ ነው እንደ ጥያቄ ካልጠየቀ? ለማንኛውም ፈኒ ለማንኛውም አንድ ነገር ልንገርህ። ከዚህ ውዝግብ ከዚህ ውጥንቅጥ ወጥተህ ሰላማዊ እንቅልፍ ተኝተህ ማንኛውም ጥያቄ ስትጠየቅ ሰላማዊ በሆነ መንገድ ሰዎች በሚረዱት ሎጂካሊ በሆነ መንፈሳዊ በሆነ መልኩ መመለስ የምትችልበት እምነት የነቢያት ሃይማኖት እስልምና ብቻ ነው። ከዛ ውጭ ሁሌ እንደዚህ ብዥ እንዳለብህ ጥያቄ በተነሳ ቁጥር ሁሉ ግራ እየገባህ ነው የምትኖረው። እውነቴን ነው የምልህ። እኔ እንደዚህ ለመስበክ ለምናምን አይደለም። እውነቴን ነው የምልህ። በጣም ነው ያሳዘንከኝ እውነት ለመናገር ማለት ነው። ለምን መሰለህ ብራዘር፣ አሁን ምንድነው ታውቃለህ፣ እኔ አንተ እንደምትፈልገው ስላልመለስኩ በቃ መልስ ይቀር ብለዋል። ገብቶሃል? መቀበል አልፈለግም። ለዛ ነው እንጂ እኔ በእርግጠኛ ትሪኒቲን የሚያምን ሰው የአብ መለኮት ብሎ አይጠይቅም። በቃ አይጠይቅም። ገብቶሃል? የአብ መለኮት የሚባል የለም ተለይቶ። የወልድ መለኮት አንልም እኛ። በአካል ሶስት ይሰለሱ በአካላት ወይ ተዋህዱ በመለኮት ብለን ነው አይደለም እናንተ። ከዚህ አይለይም። በቃ አሁን እንደዚህ ሲልኩ አሁንም ጥያቄ የሚያነሳው መሰለህ ፈንዬ፣ አሁን ለምሳሌ ኢየሱስ ክርስቶስ ወይም ደግሞ ወልድ ሞቷል አይደል? አዎ። ኦኬ። የተወለደው ቅድም እንዳልከው የተወለደው መለኮት ነው ብለኸኛል ከማርያም ማህፀን። መለኮት ይሞታል መለኮት ሞተ በስጋ ይላል አይደል? አንደኛ ቆሮንቶስ ላይ ነው። ቆይ ችግር የለም ላውጣው ወይስ ችግር የለውም? በስጋ በመንፈስ ያው ችግር የለውም። በመንፈስ ግን ያው ሆነ ይላል አይደል? አሁን ጥያቄ እሱ አይደለም። ሲሞት መለኮት ሞቷል ወይ ነው። ምክንያቱም ክርስቶስ ሞተ በስጋ ክርስቶስ ሞቶልናል ነው የምንለው። በቃ እኮ መለኮት ግን መለኮት በባህሪ የሚሞት ሆኖ አይደለም። መለኮት በባህሪ የሚሞት ሆኖ ሳይሆን ግን በስጋ ሞተ። አይ የሚጠይቀኝ ጥያቄ ሲል ሌላ ነገር ነው የሚታወቀው። አንድ ጥያቄ እዚች ጋር ሳናፍ ማለት ነው። ለምሳሌ የሰው ልጅ
የምንና የምን ውህደት ነው? የነፍስና የስጋ አይደለ አይደለ? አንድ በቅነት አዳም ጥያቄ እና ሰው ሞተ ስንል ነፍሱ ሞታለች እያልን ነው አይደለም አይደል? ስጋው ነው ግን ነፍስን ከስጋ ስጋን ከነፍስ ግን መለየት አትችልም። ሰው ለመባል ስጋና ነፍስ አንድ ላይ መዋሃድ አለባቸው። ሞተ ካልን ግን ነፍስ ሞታለች ማለታችን አይደለም አይደል? አንዴ ቆይ ሞት የሚባለው ነገር ሰው ሲሞት የሰውና የሮህ ወይም ደግሞ የመንፈስ ወይም ደግሞ የህይወት መለያየት ያ ሞት ይባላል። ሞት የሚባለው ነገር ማለት ከዛ የተለየ አይደለም። ይሄ እሺ ችግር የለውም። አሁን ክርስቶስ ሲሞት እንዴት ነው መለኮትና ስጋ ተለያይቶ ነው የሞተው ወይስ አንድ ላይ ነው የሞቱት? እንደ ነገርኩ ነው። መለኮት የሚሞት ነገር አይደለም። መለኮት የሚራብ የሚጠማ የሚገረፍ የሚሰቀል ነገር አይደለም መለኮት። ነገር ግን ያ መለኮት ጋር ስለሆነ ስጋው ተጠማ፣ ስጋው ተገረፈ፣ ስጋው ሞተ እንላለን። ስጋው ያንን ስለስጋው መጨየቁ ስለስጋው መጨየቁ ስጋ ነው የሚሞተው ስጋ ነው። ስለዚህ መለኮት አልሞተም በለኛ ስጋ ሆኗል። መለኮት ደግሞ ስጋ ሆኗል። ስለዚህ ስጋ ሞቷል ነው የምትለኝ? መለኮት ሞቷል ነው የምትለኝ? እሺ ሰው ሲሞት ነፍሱ ሞቷል ነው የምልህ? ሰው ሲሞት ነፍሱ ሞቷል እልሃለሁ አይደለም? አትልም። ስጋው ነው እየሞተ ያለው። ቆይ ችግር የለውም። እሺ ለአንተ ልቀበል። አሁን እዚህ ውስጥ ስለሞት ገብቼ አላብራራም። ለምን አንተ በየትከበት ልሂድ። ስለዚህ ሰው ሲሞት መንፈሱ ወይም ደግሞ ነፍሱ አይሞትም፣ አካሉ ግን ወይም ደግሞ ስጋው ይሞታል። ኦኬ በዚህ ተስማምተናል። አትመለሰው። ቆይ ይሄን ምሳሌ ለምንድን ነው የመጣው? የትኛው የሰውን ምሳሌ ያመጣሁት ነው የምትለኝ? ቅድም እኮ ብያለሁ። ሰው የተባለ ፍጥረት ስጋውና ነፍሱ ለይተህ ልታሳየኝ አትችልም። ሰው ከተባለ የስጋና የነፍስ ውህደት ነው። የጠየቅኩህ ጥያቄ ይህን ምሳሌ ለምን አመጣኸው? ከኢየሱስ ጋር አገናኘው። ምሳሌውን ከኢየሱስ ጋር አገናኘው። ልነግርህ እኮ ነው። ባይዘው ሌሎችም ጥያቄዎች አብረው ከዚህ ጋር ስለሚነሱ መለኮት ይሰቀላል ወይ መለኮት ይራባል ወይ የሚሉ ሰዎች ስላሉ ከዛ ጋር አንድ ላይ ለመናገር ስለፈለኩኝ ነው። ለምሳሌ በሰው እንኳን ብናየው በሰው ምሳሌ እንኳን መስለን ብናየው ሰው የነፍስና የስጋ ውህደት ነው አይደለ? ሰው ቢራብ ነፍሱ አትራብም። ሰው ቢገረፍ ነፍሱ አትገረፍም። ቢጠማ ነፍሱ አትጠማም። ነፍስ የምትራብ የምትጠማ ነገር አይደለችም። ግን ሰው ከተባለ የስጋና የዛች የነፍስ ውህደት ነው። መለኮትም ስጋ ያደረገ ስጋ ሆነ እያለ ጠማማ አትራብ ማለት ነፍስ ካልተጠማችና ካልተራበች ምንድን ነው? ስጋ ነው የሚጠማው የሚራበው? አዎ ስጋ ነው የሚጠማው የሚራበው ስጋ ነው የሚቦሳቆለው ስጋ ነው። ለምሳሌ አንተ ስትሰግድ የሚደክመው ምን? ኧረ ተረጋጋ። ኧረ በለው ተረጋጋ። ቆይ አንድ አካል ስጋ ብቻ ነው? አንድ አካል ስጋው ብቻ የሚራበው? አዎ ነፍስ የምትራብ ነገር አለች። ረቂቅ ናት እኮ ነፍስ የምትጠማ ነገር አይደለች። ምን ሆነሃል? ቆይ ለምንድን ነው የማትረጋጋው? የጠየቅኩህን ብቻ መልስልኝ። አንድ አካል ለምሳሌ የሞተን ሰው ስጋውን ስትመለከተው የአካል ይራባል እንዴ? ይጠማል? ነፍሱ ተለይቷለች። ሰውም አይደለም እንጂ ቀሰውም አይደለም። ከዛ በኋላ ቆይ ተረጋጋ። ስለዚህ አንድ አካል ይራባል ይጠማል ለማለት የግድ ነፍስ ታስፈልገዋለች። አንድ አካል የሰውና የስጋና ውህደት ሰው ይባላል ባጭሩ ማለት ነው። ህያው የሚባለው ሰው ከዛ ነው። እንደዛ ከሆነ አንድ አካል በነፍሱ ብቻ ነው የተራበው ወይም በስጋው ብቻ ነው የተራበው? አሁን ነፍስ ትከሳለች፣ ትወፍራለች። ነፍስ የሚባለው ነገር ከመሰረቱም እኮ ለሰውነት ለስጋ ነፍስ ከሌለው እኮ ሲጀመሩም ህያው አይደለም። አንተ በቃ ያን ነው ቃል ስጋ ሆነ ስንል ከቃሉ ከመለኮቱን ከስጋ አንለየውም። እሱ ነው ያንተ የመጨረሻ ጥያቄ በጣም እያደረግህ ያለ አልተረዳኸኝም? ቆይ ኧረ ምኑን ነው የምንረዳ? ሰው ማለት የነፍስና የስጋ ነው አልከኝ አይደል? ቆይ ተረጋጋ። ሰውን ተው በቃ ትቼዋለሁ። አሁን ያንን ምሳሌ ምክንያቱም ቃልን ስንል እንደዛ ነው። መለኮቱን ለይተህ ስጋውን ለይተህ አታስቀምጠውም። ፈኒ እሺ ቀጥል። ስጋና መለኮትን ለይተህ አታስቀምጠው ነው ያልከኝ? አዎ ቃል ስጋ ሆነ እኮ ነው የሚለው። በቃ አመሰግናለሁ። ስለዚህ ስጋው ሲሞት ኤግዛክትሊ ነፍሱ ሞቷል። ነፍሱ እኮ የሚሞት ነገር አይደለም ብለናል ቅድም አይደል?
ቆይ ማለት መለኮቱ ሞቷል አብሮ። ኦኬ ነፍስ ትሞታለች። ነፍስ ከስጋው ጋር አብሮ ሞቷል ወይስ አልሞተም መለኮት? ቅድም እኮ አልከኝ ሰው ማለት የነፍስና የስጋ ነው አልክ። ሲሞት ሰውን ጨርሰናል። ስለ ሰው ጨርሰናል። የጠየቁት ጥያቄ አለ። ኢየሱስ ክርስቶስ ሲሞት የሰው ኤግዛምፕል ያመጣሁበትን ነገር እንድትረዳኝ። ኧረ እየረበሽክ ነው። አሁን ላስወርድህ ነው። እውነት ለመናገር የጠየቁት ጥያቄ በቀጥታ መልስ። ኢየሱስ ክርስቶስ በስጋው ሞቷል ወይስ አልሞተም? ሞቷል። ኦኬ ስጋው ሲሞት መለኮቱ ሞቷል ወይስ አልሞተም? አይሞትም። መለኮት የሚሞት ነገር አይደለም። አልሞተም። ልክ እንደ አልሞተም በል። ቆይ ተረጋጋ። መለኮት አልሞተም በል በቀጥታ። እንዴ ማለት አይሞትም። የሚሞት ነገር አይደለም። በቃ እሺ ቆይ ተረጋጋ። ቆይ ስለዚህ የሞተው አምላክ ሳይሆን ሰው ነው የሞተው። እንደዛ ማለት አንችልም። ለምን መሰለህ? ቅድም እኮ ብለኛል፣ ነፍስን ከስጋ ለይተህ ልታሳየኝ አትችልም። አይደለም ቃል ስጋ ሆነ ካል መነጠል አንችልም። ሰው በሚሞትበት ጊዜ ነፍስ ወደ ፈጣሪ ትሄዳለች፣ ስጋ ወደ መቃብር ይወርዳል። ይሄን ሁላችንም እናውቃለን አይደል? አዎ። ስለዚህ ነፍሱ ልክ በተመሳሳይ ሰው ሲሞት ነፍሱ ወደ ፈጣሪ ሄዳ ልክ ስጋው ደግሞ መቃብር እንደሚወርደው በተመሳሳይ መልኩ ኢየሱስ ስጋው መቃብር ውስጥ ሲወድቅ መቃብር ውስጥ ሲቀበር ወይም ደግሞ ሲሞት መለኮቱ ግን አልሞተም እያልከን። አዎ እየነገርኩህ እኮ ነው። የሚሞት ነገር አይደለም። ቆይ ስለዚህ አምላክ አልሞተም ማለት ነው እንዴ? አምላክ ሞተ በስጋ እንላለን አይደል እንዴ? የምን ሞታ? የምን አምላክ ነው የምትለኝ? አምላኩማ አልሞተም አልከኝ። የሞተው ስጋ ነው አልከኝ። መለኮት አይሞትም አልክ እኮ። ኦኬ አንተ ካሁን እኮ እየነጠልክ ነው። ገብቶሃል ግን እንዴት እንደምንተነጣጠል? መነጣጠለ ታዲያ ሞት የሚባለው ነገር ራሱ መነጣጠል ነው ብለናል በሰዎች። አሁን አንድ ጥያቄ ልጠይቅ። ሰው በቃ ስጋው ነው እንጂ የሞተው በቃ ነፍሱ ሌላ አካል ናት ምናምን ብለን መመጣ እንችላለን? እንደዛ ማለት ምናምን አይደለም። ሌላ ነገር ምናምን አይደለም። ነፍስ ወደ ፈጣሪ ሳትመለስ እግዚአብሔርን ፍራ ይላል ባይብልም። ነፍስ ወደ ፈጣሪ ትመለሳለች፣ ስጋ ግን ወደ መቃብር ነው የሚወርደው። ስለዚህ አሁን ስጋ መቃብር ከወረደ ነፍስ ደግሞ ወደ ፈጣሪ ከሄደች የኢየሱስ ክርስቶስ ስጋ ሲሞት መለኮቱ ወዴት ሄዷል? አረ መለኮት የሚሄድ ነገር አይደለም። አረ ታዲያ ምሳሌ ውሃ በላው ማለት እኮ ነው። ምሳሌ ውሃ በላው ማለት ነው። ኦኬ ውሃ በላው ምሳሌ መለኮትና ነፍስን አንድ አድርገህ ነው። እንደዛ ነው። አንተ ለምን ምሳሌ ያደረገ ቀለብከው? አንተ እኮ ነው እኔ አይደለሁም። አዎ አይ እኔ ልልህ የፈለኩት አሁን እኮ እንደው ታውቃለህ፣ ቅድም እኮ ብያለሁ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው ስንል ፍጹም ሰው ነው ካለ አልጠየቅኩም። ባጭሩ ቆይ ባጭሩ አጭር ጥያቄ አምላክ ሞቷል ወይስ አልሞተም? አምላክ ሞተ በስጋ ነው። ምንድነው አምላክ ስጋ አልጠየቅኩም፣ ግን በስጋው ሞተ። ለምን ፍጹም አንተ ሰውዬ፣ ኧረ ተረጋጋ። ቆይ አምላክ ሞቷል ወይስ አልሞተም? አምላክ መለኮት የሚሞት ነገር ነው ስታስበው? እኔ አምላክ አይሞትም በአካል በምናምን የሚባል ነገር የለም። አምላክ አይሞትም ብዬ ማምን ሰው ነኝ። ግን በስጋ ሞቷል። ምክንያቱም ያ መለኮት ስጋ ስለነበር ማለት ስጋ ሆኗላ። ስለዚህ ቢሞት ምን ያስገርማል? አልጠየቅኩም። ስጋ መለኮት ነው። የኢየሱስ ስጋ መለኮት ነው። የኢየሱስ ስጋ መለኮት ነው። የኢየሱስ ስጋ መለኮት ነው ወይ? አዎ ማስረጃ በደንብ። ምክንያቱም አንደኛው ማስረጃችን ምንድነው? ቆይ ዘላለም ሕይወት የለውም ይላል። መለኮት ያልተዋሃደው አይሞት እንደዛ ይላል። አንዴ ቆይ መለኮት ይበላል? መለኮት የተዋሃደ ስጋ ያ እውነተኛ መለኮት ይበላል ወይ? ስጋው መለኮት ነው ብለኛል። መለኮት ነው ስጋ ብለኛል። ስጋው መለኮት ነው ብለሃል አይደል? አላልክም? መለኮትን የተዋሃደ ስጋ መለኮት የኢየሱስ ስጋ መለኮት ነው ብለሃል አላልክም? መለኮት ነው ሳይሆን መለኮትን የተዋሃደ ነው። ገብቶሃል? መለኮትን የተዋሃደ የዋሽ ተመልከት። ስጋን ሲዋሃድ ሰው ሲሆን ሰው ሲገረብ ሲራብ ሲጠማ ስጋ እንደሚሰማ ሁላ ያ መለኮት ስጋ ሆኗል። ስለመራብ አንተ ተረጋጋ። እንዴ ስለመራብ ስለመጠማት አልጠየቅኩህም። የኢየሱስ ስጋው መለኮት ነው ወይስ አይደለም? ስጋው መለኮት ነው አይደለም? ያ ስጋ መለኮት የተዋሃደ ነው። የኢየሱስ ስጋ መለኮት ነው ወይስ አይደለም? መለኮት የተዋሃደ ነው። ምክንያቱም ያ ስጋ ከድንግል ማርያም የነሳው ስጋ ስለሆነ መለኮትን የተዋሃደ ነው እንላለን። መለኮት ይሰማል? መስማት ትችላለህ? ነው አይባልም። ስጋው መለኮት አይችልም። ስለዚህ መለኮት አይደለም። ስለዚህ መለኮት አይደለም።
መለኮትን የተዋሃደ ጤነኛ ነህ? ተረጋጋ። ቆይ የተዋሃደ ነው ወይስ አይደለም አላልኩህም። የኢየሱስ ክርስቶስ ስጋው መለኮት ነው ወይስ አይደለም? አንተ በፈለግከው እንድመልስልህ አትጠብቅ። በቃ በጣም እንዲህ አይነት ኤክስፔክቴሽን ይፈጥራል። ቆይ በቃ አይ ሆን ብለህ ነው ማለት ነው ነገር የምታዘዘው። እኔ በምፈልገው ሁኔታ ነው እንጂ አንተ በምትፈልገው እስላማዊ ያረዳል። እኔ የኢየሱስ ስጋው መለኮት ነው ወይስ አይደለም? አጭር መለኮትን የተዋሃደ ነው። መለኮት ነው ብቻውን አይባልም። ቆይ ስለዚህ ኢየሱስ ክርስቶስ ስጋው ምንድነው ማለት ነው? ስጋው ቃል ነው አንኩ ስጋው ቃል ነው ማለት መለኮትን የተዋሃደ ነው አንኩ። ኧረ ምን ሆነሃል? መለኮትን ከተዋሃደ ያ ስጋው መለኮት የተዋሃደው ስጋው ፍጡር ነው ወይስ ምንድነው? እንዴ የስጋ ለባሽ ሁሉ አምላክ ነኝ ይላል። ስለዚህ በስጋው ፍጡር ነው። ስጋው ፍጡር ነው። ቴንክ ዩ ማለኩ ወደ አምላኬ ልጅ ፊሽካው ተነፋ። የኢየሱስ ክርስቶስ ስጋው ፍጡር ነው ብለዋል። አንድ ነጥብ ያዙ ሁላችሁም። ሁላችሁም ይሄን ያዙ። ስለዚህ የኢየሱስ ክርስቶስ ስጋው ፍጡር ከሆነ ያ ፍጡር የሆነው ስጋ ሞቷል ወይስ አልሞተም? ቅድም እኮ አልኩህ ፍጡር ስለሆነ ነው የሞተው ስጋው። በቃ አመሰግናለሁ። ቆይ ተረጋጋ። ቆይ ያ ፍጡር የሆነው ስጋ ሞቷል። እሺ ያ ስጋ ፍጡር የሆነ ተረጋጋ። ያ ፍጡር የሆነው ስጋ ሲሞት በሱ ውስጥ የነበረው መለኮት አብሮ ሞቷል ወይስ ደግሞ ያ ስጋ ሲሞት ተነስቶ ሄዷል? ያ መለኮት አይሞትም። ነፍስ እንደማትሞቱ አይሞትም እሱ። እሺ አመሰግናለሁ። በቃ አመሰግናለሁ። ጨርሰናል። የሞተው ፍጡር የሆነ አካል ነው እንጂ አምላክ አልሞተም። ሞተ በስጋ በቃ ጨረሰን። የሚጠማው ስጋ ነው እኮ ጨረሰን። በቃ ጨረሰን። አመሰግናለሁ። እኛ ከዚህ የተለየ አረዳድ ምንም ሰማይ ከፍ ምድር ተገለጠልህ። ዛሬ እንደው ተገለጠልህ። በቃ አምላክ። ስለዚህ ዛሬ አምላክ ሞተልኝ ብላችሁ ዛሬ ምንድነው የምታደርጉት በዓል? የውሸት በዓል ነው ማለት ነው። ስጋውን እኮ ገንዘብ ያደረገው አምላክ ነው አይደል? ስጋን ገንዘብ አደረገ። ቃል ስጋ ሆነ ስንል አምላክ ስጋ ሆነ እያለ ነው። የኛም ስጋ እኮ የፈጣሪ ገንዘብ ነው። የሱ ነው። እሱ የሰጠን ስጋ ነው። የኛ ስጋ ራሱ ቃል ስጋ ሆነ ብለናል። ሉቃስ ሌሎች ነቢያትም ተናግረውታል። ድንግል በድንግልና ጸንሳ በድንግልና ትወልዳለች ተብሏት። አይ በቃ የዓለም ብርሃን ነው። ባይዘው እሺ፣ የዓለም ብርሃን ነው። የዓለም ብርሃን ሐዋርያቶቹም የዓለም ብርሃን ተብሏል። ይሄን እንደ ትልቅ ፖይንት አታንሰው። ሐዋርያት በምን ወይ የዓለም ብርሃን እንደተባሉ ኢየሱስ ክርስቶስ በምኑ የዓለም ብርሃን እንደተባለ ማየት እንችላለን። ኧረ በቃ ችግር የለውም። ለምን ትፈራለህ? ይኸውልህ ፈኒ ጭራሽ ለምን ትፈራለህ? እኔ ነኝ የምፈራው? እኔ ነኝ የምፈራው ወይ ነው ጳውሎስ የዓለም ብርሃን የተባለው? ቆይ እኔ በቃ ሲቀጥሉና ደነገጠ። የዓለም ብርሃን ነው ምናምን ሲል ሐዋርያቶቹ የዓለም ብርሃን ተብለዋልና ደንግጦ ነው ፈራ ምናምን የሚለው። እኔ በቃ እሺ ቀጥሉ። የሚቀጥል ሰው ካለ ቀጥሉ። እኔ ልውጣ። ፈቲ ያለሽ ግራ የተጋባ እምነት እንግዲህ ያሳዝናል እውነት። እስቲ አለሽ ፈቲ ያለሽ? እሺ ሞዴተር አለ? ሞዴተሮች አላችሁ? እስቲ አንድ ጻፉልኝ ካላችሁ። ሙከሚል ወይ እንዴት ነህ? ሰላም ነው
የኢየሱስ አምላክ ይመስገን ደህና። እንኳን አደረሰ። ለምን ነው? መድኃኒት ለተወለደበት ቀን። የምን መድኃኒት? እኔ አልታመምኩ። የሰው ልጆች ሁሉ ታመዋል። እኔ አልታመምኩ። አሰንቻል። አንተም ሁላችንም በአዳም ምክንያት ውረዱ ተብለናል። ወርደናል። ራስን ቻልኩ። አልወረድክም አንተ? ታምኛለሁ። አልታመምኩ። አዳም ወረደ። እኔ አዳም በረድ ጊዜ አንኩ። ምን በትክክል ወርደሃል። አንተም አብረህ አዳም ተሸክሞኝ ወርዷል እንዴ? ማይ አይ የሱ ዘር ስለሆንክ የወረደበት ቦታ ነው የምትገኘው። አይ እሱስ የወረደበት ቦታው ማለት ስራውን ሰርቻለሁ ማለት አይደለም። አይ ከስራ ጋር ሳይሆን እሱ የሄደበት ቦታ ነው የተወለደው። ባልሰራሁት ነገር እንዴ በሄደበት አንድ ወንጀለኛ በሄደበት መንገድ ከሄድኩኝ በቃ እኔ ወንጀለኛ ነኝ እንዴ? ለምሳሌ ከአዲስ አበባ ወደ ሐዋሳ የሚወስደው መንገድ ላይ አንድ ኮንትሮባንድ የሚወስድ አንድ መኪና አለፈ። ከኋላው እኔ መኪና ያሽከረከርኩኝ አለፍኩኝ። ያ ወንጀለኛ ባለፈበት መንገድ ስላለፍኩኝ እኔ ወንጀለኛ ነኝ እንዴ? ኮንትሮባንድ ሰርቻለሁ ማለት አይደለም። እንደዛ ሳይሆን ለምሳሌ ያንተ አባት ኢትዮጵያዊ ቢሆን ኢትዮጵያ ኖሮ አንተን አሜሪካ ወስዶ ቢወልድህ እዛ ሀገር ነው የምትወለደው። ኢትዮጵያ ትወለድ። አይ እኔ ምን አጠፋው? ኢትዮጵያ ነው የምወለደው። እዛ ትሰዱ አባቴ ይዞ የሄደው ሀገር ላይ ነው የምትወለደው። አይ መመለስ ይችላልዋ። ታዲያ ለመመለስ እኮ ነው ታዲያ ኢየሱስ የመጣው ለሰው ልጆች። ራሴ መመለስ ይችላልው እኮ ነው። አትችልም። ስለማትችል እኮ ነው ውረድ የተባልከው እኮ። ይችላልው። እንዴት ነው? በአባትህ ምክንያት ወርደህ ሌላ ሰፈር ነው ያለው። አሁን ሌላ ሰፈር ከአላህ ጋር ምንም ግንኙነት የማታረግበት ቦታ ነው ያለው። እኔ አደርጋለሁ ራስን ቻለው የሚልህ እኮ ለዚህ እኮ ነው። ሩቅ ነው ያለው። አይ አብረንና አንተም የሰው ዘር ነህ እኔም የሰው ዘር ነኝ። አይደለም የሰው ዘር ነኝ፣ ግን አንተ በምታምነው እምነት እኔ አላምንበትም እኮ። እሱማ እኔ ያው የኔን እየመሰከርኩልህ እኮ ነው። ቅድም ራሱ ስታዝነልን እኮ በጣም እያሳዘንከኝ ነበር። በጣም አሳዘነኝ። የተምታታ በጣም የተምታታ ነው በነገራችን ላይ ክርስትና እኮ። ተምታታ እኮ አምላክ አይደለም። የማይምታታው ሰዎች የሰሩት አምላክ እኮ ነው። ኧረ በለው ድም አይዋለድም ስሙ 99 ነው ምናምን ይባላል። አየህ አንዴ መሐላዊ ድንበር አትለፍ። አንዴ ተረጋጋ። ቆይ እኛ አልሰራ ነው ማብራራት አይቻልም። ቆይ ተረጋጋ። አንዴ ምን ሆነሃል? ለምሳሌ ካልተምታታ ትክክለኛ አምላክ ሊሆን አይችልም አልከኝ። እውነት ነው። ለምሳሌ ዛሬ አንተ መታ ኢየሱስ ማን ነበር አምላክ? አንድም ሶስት ነው፣ ሶስትም አንድ ነው። አንድ ሲሆን ሶስት ነው፣ ሶስት ሲሆን አንድ ነው። አንዱ ተወልዷል፣ ሌላኛው አልተወለደም። አንዱ ተሰቅሏል፣ አንዱ ያልከኝ ግራ ገባኝና ይሄን ነገር ሳልቀበለው ሞትኩኝ። ታዲያ እንደዚህ የተምታታ እምነት ሰጥቶኝ በኋላ ሰላም ነው። አንዴ ተረጋጋ። ስለኛ እኔ ልንገርህ አስጨርሰኝ። እሺ እኛ ሰፈሩን አታውራ አንተ ራስህ ሰፈሩን። አዎ እኛ ሰፈር ታወራለህ። ቆይ ኧረ ታወራለህ። አንተ ሰፈር ስላለው ነገር ነው የነገርከኝ። ታዲያ እኮ ልነግርህ ነዋ። አሁን እንዴት እንደሚገባህ ልነግርህ። እሱንማ ቆይ ተረጋጋ። ቆይ ኧረ እባክህን ተረጋጋ። ትዕግስት አታስጨርስ። ምን አልከኝ? አምላክ ካልተምታታ አልከኝ። ስለ አምላክ ለማወቅ ስትነሳ ካልተምታታ እሱ ትክክለኛ አምላክ አይደለም አልከኝ። እሺ አንተ ትክክል ነው ሊበልና በፍጥራን የሚብራራ ከሆነ አምላክ አይደለም። ሊብራራ አይችልም። ሊገባህ የሚችለው መንፈሳዊ ሰው ስትሆን ነው። መንፈሳዊ ለመሆን ደግሞ መገረዝ አለ። ኧረ ተረጋጋ እስቲ። ቆይ ታዲያ ለምንድን ነው የሚደክሙት ታዲያ? አይ ተገረዝ ነው። አንተ መጀመሪያ እኔ አልተገረዝኩም ብያለሁ። አይተሃል አይደለም? ገዱ መገረዝ ነው። ገባ? የስጋ መገረዝ አይደለም። በእጅ ያልሆነ መገረዝ። ኢየሱስ ክርስቶስ ስታምን ትገረዛለህ። ያኔ ተረጋጋ። ቆይ አስጨርሰኝ። የእውነት ላስወርድህ ነው። በቃ ምታደርግ እንዴ? ምንድነው ያለው? አምላክ የተምታታ ካልሆነ ልክ አምላክን ለማወቅ ስትነሳ የሆነ በጣም ብዥ የሚልብህ የተምታታ ነገር ካልሆነ ሊገባ ሰው የተፈጠረው ትክክለኛ አምላክ አይደለም አልክ።
ይሰማለሁ ግን አንድ ጻፉልኝ እስቲ። ኦኬ ኔትወርክ የተመለሰ እኔ እሰማሃለሁ። የተምታታ ከሆነ በአጭር ታስረዳኝ ይገባል። የተምታታ ከሆነ አንተ ልታስረዳኝ ስትል ኧረ ተረጋጋ እንዴ ተረጋጋ፣ ቆይ ምን ሆነ ነው? ኦኬ ልክ አንተ ስለ አንተ አምላክ ስትጠይቅ ንገረኝ ስለ አንተ አምላክ ስትለኝ አንዱ ወልደዋል፣ አንዱ ተወልደዋል፣ አንደኛው ደግሞ ሞተዋል፣ አንደኛው ደግሞ አልሞተም፣ አንደኛው መቶ ታች ላይ አንዱን ያበረታው ነበረ፣ ያገዘው ነበረ። ከዛ ፍጹም ሰው ነው፣ ፍጹም አምላክ ነው፣ ፍጹም የሚራብ ነው፣ ፍጹም የማይራብ ነው፣ ፍጹም የሚደክም ነው፣ ፍጹም የማይደክም ነው፣ ፍጹም የሚሞት ነው፣ ፍጹም የማይሞት ነው ብለኸኝ ብሎኝ ልክ እንትን በቃ በዚህ ውስጥ እያለሁኝ ሞት መጣና ወሰደኝ። ልክ ያኔ ሞቼ መቃብር ላይ ከዛ ፈጣሪ ፊት ቀርቤ ለምን አላማንከም ሲለኝ የተምታታ ነገር ነው ሰዎች ሊያስረዱኝ ሲሉ ጭራሽ እንኳን ሊገባኝ ግራ ተጋባሁኝ ብዬ መለስኩለት። ኖ ይሄን እኮ የተምታታ ነገር ልኬልህ ለምን አላማንከም ብሎ ይቀጣኛል እንዴ? አዎ በደንብ አድርጎ ይቀጣል። ምክንያቱም እንዳትምታታ መንገድ ተዘጋጅቶልህ ነበር። መንገዱን አልቀበልም ብላል። ኢየሱስ መንገድ ነው። አየህ፣ መንገድም እውነትም ህይወትም እሱ ነው። አየህ፣ እሱን ብትቀበል ይገባህ ነበር። ይሄ ሁሉ የተምታታበት ነገር ይገባህ ነበር። ኢየሱስን ያልተቀበለ ሙስሊም አለ? አይ ተው፣ ኢየሱስን ያልተቀበለ ሙስሊም አለ ወይ? የእናንተ ኢየሱስ ይኸው ፍጡር ነው። የእናንተ ኢየሱስ እኛ ደግሞ የምናውቀው ከሰማይ የወረደ ነው የኛ ኢየሱስ። አንተንም እኔንም የፈጠረ ነው። ገባ? እንኳን የምታውቀው ኢየሱስ አንተ ኢሳ የምትለው ምንም አይገናኝም ከኛ ኢየሱስ ጋር። እሺ ሌላ ሰው ጭማሪ አለ? ያንተ ኢየሱስ ምን አይነት መሰለ? ከ545 አካባቢ ዓመት በኋላ የተመሰከረ ገባ? ሊያደናግረን ነው እንዴ? ወዲያውኑ ነው አልገደሉትም ማለት ያለበት የዛን የሆነ ኢየሱስ የመጣ ጊዜ ነው። ከ500 ምናምን ዓመት በኋላ የመጣ ምስክር እንዴት ተቀበሉ ይለናል? ሰቲ ምን ስጭኝ ወይም ደግሞ ይሄን አስወርጅ በዓለም ስለሆነ ጠጥቶ መጥቶ ይሆናል። የመዳን መንገድ ኢየሱስ ብቻ ነው። አስወርጅ ማን ነበር? ፈቲ አስወርጅ። ፈቲ ያለሽ ስልጣን ያላችሁ አስወርዱት። ኦኬ ቴንክ ዩ። አስቸጋሪ ነው። ለማንኛውም እናመሰግን። እስልምና ላይ ስለ አላህ ስታስረዱ በጣም በቂ በሆነ በጣም ሰዎች በሚረዱት መልኩ ማስረዳት ትችላላችሁ። እኛ ግን የተምታታ ነው አለ። እኛ አምላክ የተምታታ ነው ራሳቸው ወሻሂደ ሻሂድ ምን አህሊሃል እና ከራሳቸውም እየመሰከሩ ነው እንግዲህ የተምታታ እምነት ይዘው ሊሰብኩን ደግሞ ይሞክራሉ። የሚገርመው ነገር መልካም ቀን ይሆንላችሁ። ጥሩ ቆይታ ነበረ። ክርስቲያኖቼ ያው እናንተም ባይብልን ወይም ደግሞ ክርስትናን በጥልቀት ማወቅ ጥሩ ነው የሚላችሁ ነገር መልካም ቀን ይሆንላችሁ። ምናልባት ቤቴ ላይ አንዳንድ ቪዲዮዎችን ፖስት አለው ገብታችሁ ሼር ብታደርጉልኝ ደስ ይለኛል። ለክርስቲያኖች መልስ ነው የምሰጠው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ መልካም ቀን ይሁንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።
ፈቲ እንደምን ዋላችሁ? ይሰማል? የሚያወያይ የለም እንዴ? የለችም መሰለኝ ስራ ላይ ናት። ኦኬ። ስለዚህ እናውራ ወይም እንወያይ በርዕሱ ጉዳይ። እና አልችልም። ታዲያ ካልቻልሽ ምን ታደርጊያለሽ ውስጥ? እሺ ሌላ ሰው የለም? መልካም እሺ በቃ ለፈቲ መልእክት አስቀምጡልኝ። መጥቼ በሯን ካውክቼ እንደሄድኩኝ ንገሩልኝ። መልካም ቀን ይሁንላችሁ። ፈቲ ወጡ እኮ። አዎ በቃ ስራ ላይ ነሽ? ታታች ወንድሞች የላችሁም እንዴ? ኢብሮ ከፍቷል መሰለኝ። ሰላም ተባባላ የሽዋን ወይ ይባላልች
እሱን ነው ሰላም የሚለው እና ታውቁ ቤት ነው ኢብራሂም ከፍቷል ማለት ነው አልዘጋም እስካሁን صافي مهنيكم إبرة كفتان بكم مسلم عسلت اسمه أقول شو سوي زمان هم عارفة إبرة أبدا كوني لما بقولنا له اوكي ايش بس ولا بس مكمل اذا نمرنا بقى سوا عشان نسوق عندنا بقى نفس بدلس وين تتأخر سجي ويس النقطة صوي لمكو زانجنا كذا 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 ما أعرف هاي كفرت صوي لم يبرو كفتال تمنا إبراهيم بس هم هزيزة سيف شوي دمزاري ሶስት ቤት ተከፍቷል ይብሮከፍቷል ያኔ አለ ግን እኔ አሁን አንተ ብታውቃቸው ብዬ የማስባቸው ሁለት መሰረታዊ ነገሮች አሉ ገባ አንደኛ ነገር አበቃ ያን አጣቅሶ እኮ ነው ያመጣው ኦኬ ይሄኛው መች እንዳለው